በማህበራዊ ትስስር ገጽ ላይ እንግዲህ በርካታ መረጃዎች ይጋራሉ። ከነዛ መካከል የተመረጡትን ለተመልካቾቻችን የምናደርስበት የኢቢሲ.ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃችን የምናልፍ ይሆናል። በትላንትናው ዕለት በተለይም ወደ ማምሻው አካባቢ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ዘላቂ የሰላም ስምምነት ስለመፈረሙ ተጋርተናል ማለት ነው። ይህ ልጥፋችን እንግዲህ በርካቶች የወደዱትና ሀሳብ አስተያየታቸውን ያኖሩ በት መረጃችን ነው። በተለይም ስምምነቱን የአማራ ክልል ርዕሰ መስተዳድር አረጋ ከበደና ደግሞ በአማራ ፋኖ ህዝባዊ ድርጅት በኩል ደግሞ ካፕቴን ማስረሻ ሰጤ መፈረማቸውን ተመልክተናል። በማዋየትና በማደራደር በኩል ደግሞ የአፍሪካ ህብረት፣ ኢጋድና ሌሎችም ዓለም አቀፍ ተቋማት እንደተሳተፉበት የተመለከትን ነው ማለት ነው። በተለይም በስምምነቱ ወቅት ደግሞ ርዕሰ መስተዳድር አረጋ የትኛውም አይነት ግጭቶች ወይም ደግሞ ያሉ ጥያቄዎች በሰላም መፈታት እንዳለባቸው አመላክተዋል። ከዚህ ጋር በተያያዘ በተለይም የትላንትናው እለት እንዲሁም ደግሞ ሁነቱ በርካታ ኢትዮጵያውያን ሲጠብቁት የነበረው በተለይም የአማራ ህዝብ ደግሞ ሲመኘው የነበረ የሰላም ስምምነት ስለመሆኑ ገልጸዋል ማለት ነው። ከዚህ ጋር ተያይዞ ደግሞ ዘላቂ ሰላም ለማስፈን በማሰብ የመንግስትም ብሎም ደግሞ የህዝብን ጥሪ ተቀብለው የመጡ ወንድሞቻችንን እንደ መንግስት አድናቆታለን፣ ክብር አለን ሲሉ ገልጸዋል ማለት ነው። ካፕቴን ማስረሻ ሰጤ በበኩላቸው በተለያዩ ጊዜ እንግዲህ ግጭቶች ይከሰታሉ፣ አለመስማማቶች ይኖራሉ። ነገር ግን የሁሉም መደምደሚያ የሚሆነው ውይይት ብሎም ደግሞ የሀሳብ የበላይነት ነው። ይህ ማለት ግን ያው የፖለቲካ መሸነፍ አይደለም። አንድ አካል ግጭትን ትቶ መሳሪያን ጥሎ ወደ ሰላም መጣ ማለት ወይም ደግሞ በሀሳብ የበላይነት አመነ ማለት የፖለቲካ ሽንፈኝነት በፖለቲካ መሸነፍ አጋጥሞታል ማለት አይደለም። ከዚህ በተቃራኒው እንደውም ጥበብና ማስተዋልን መላበስ እንደሆነ አመላክተዋል ማለት ነው። በዚህም እንግዲህ በሀገራችን በተለያዩ አካባቢዎች ያሉ ታጥቀው ያሉ ጥያቄያቸውን በግጭት ለማስፈታት የሚሞክሩ አካላትም ይህንን የሰላም መንገድ ሊከተሉ እንደሚገባ አንስተዋል። ከዚህ ባሻገር እኛም ደግሞ እንደ አጀንዳ ብዙ ጊዜ ሽፋን ስንሰጠው የነበረው አንድ ጉዳይ አለ። የራስን ጥያቄ ለማስመለስ በማሰብ ከሌሎች የኢትዮጵያ መበታተን ከሚፈልጉ አካላት ጋር ማበር አግባብ አይደለም። ይህንንም ሀሳብ ካፕቴን ማስረሻ ሰጤ እንግዲህ በስምምነቱ ወቅት ያነሱት አንድ ሀሳብ ነው ማለት ነው። ጥያቄን ለማስመለስ በማሰብ የኢትዮጵያን ውድቀት ከሚፈልጉ እንድትበታተን ከሚፈልጉ አካላት ጋር እንግዲህ ማበር ታሪካዊ ስህተት ነው። በመሰረቱ ጥያቄን በግጭት ማስመለስ በራሱ ስህተት ነው። ያ ደግሞ ታሪካዊ ስህተት ስለመሆኑ አንስተዋል ማለት ነው። በርካቶች የወደዱት ልጥፋችን ነው። ማምሻ ላይ በተለይ ብዙ ጊዜ በብዙዎቻችን ዘንድ የሚነሳ በዓለም አቀፍ ደረጃም እንዲሁ በተግባራዊነት ደረጃ የምናየው ብዙ ጦርነቶች፣ የተለያዩ ግጭቶች ይከናወኑና መጨረሻቸው ግን ውይይት በጠረጴዛ ዙሪያ ከዛ መፍትሄው ንግግር ነው። ስለዚህ ለንግግር ለምንድን ነው የምንዳዳው የሚለው በደንብ በትኩረት የተነሳበት ሀሳብ ነው። ከዛ በተጨማሪ ሀገር ብሔራዊ ጥቅሟን ለማስከበር በምጥርበት ሰዓት እዚህ የተለያየ የሀሳብ ልዩነት የተለያዩ ልዩነቶች ሊኖሩ ይችላል። በብሔራዊ ጥቅም ግን መደራደር መቼም ቢሆን ዋጋ ያስከፍላል አይደል? ስለዚህ በብሔራዊ ጥቅም ደግሞ አንደራደርም የሚለው ሀሳብ በጣም ሊሰመርበት የሚገባ ይመስለኛል። ልክ ነው። ያው ከሱ ጋር በተያያዘ ያው በስምምነቱ ላይም አንድ የተነሳው ጉዳይ ከግጭት ምንም አትራፊ አካል የለም። ወደ ግጭት የገባውም አካል ህዝብም ተጎጂ ነው የሚሆነው። ካፕቴን ማስረሻ ሰጤም እንደውም ሲገልጹ በተለይም ጥያቄውን እናስመልስለታለን ብለው የተነሱለት ማህበረሰብ ጦርነቱን መሸከም ሲያቅተው ስለመመልከታቸው ገልጸዋል። እኛም በተለያየ መልኩ በተለይም ግጭቱ በነበረበት ባለፉት 2 ዓመታት በአካባቢው የተከሰተውን በማህበረሰቡ ላይ ያደረውን የስነ ልቦና፣ የማህበራዊ፣ ኢኮኖሚያዊና ሌሎችም መሰል ጫናዎች ምን እንደነበሩ ስናነሳ ነበረ። ተማሪዎች ወደ ትምህርት ቤት ለመሄድ ሲያዳግታቸው የነበረውን ሁነት ያነሳ ነው ነበረ። በትላንትናው ዕለት ግን በርካቶች ሲጠብቁት የነበረው ዘላቂ የሰላም ስምምነት ስለመፈረሙ ተመልክተናል ማለት ነው። ከዚህ ጋር በተያያዘ ግን ያው አሁን ያነሳ ነው ሀሳብ በተለይም ከኢትዮጵያ ብሔራዊ ጥቅም ጋር በተያያዘ በቀጠናው ላይ እንግዲህ የሚነሱ አንዳንድ ጉዳዮች አሉ። ከስምምነቱ ጋር ተያያዥነት ስላላቸው የውጭ ጉዳይ ሚኒስቴር ከትላንት በስቲያ ያወጣውን መግለጫ በተወሰነ መልኩ ለተመልካቾቻችን እናድርስ። በቀጠናው ላይ በተለይም ደግሞ ግብጽ የምታራምደው የውጭ ጉዳይ ፖሊሲ ያላት በተለይም ከኢትዮጵያ ጋር ባላት ጉዳይ ላይ የ21ኛው ክፍለ ዘመን እሳቤ የማይመስሉ የቀኝ ግዛት አስተሳሰብን እንግዲህ ተግባራዊ ለማድረግ ትሞክራለች። ታዲያ ኢትዮጵያም ደግሞ ይህንን አስተሳሰብ እንደማትቀበለው የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል ማለት ነው። በዋናነት ይህ እሳቤው ማጠንጠኛው የአባይ ወንዝ ላይ ይሁን እንጂ መልከ ብዙ የሆኑ ብሔራዊ ጥያቄዎቻችንን ለማስመለስ
ለመመለስ በምናደርጋቸው እቅዶች ሊሆን ይችላል ወይም ደግሞ ከሌሎች ሀገራት ጋር የሚኖሩ ስምምነቶች ላይ የምናስተውላቸው ጣልቃ ገብነቶች አሉ። ይህንንም ደግሞ ኢትዮጵያ እየተመለከተችው ስለመሆኑና ያው እንደማትታገሰውም ነው በመግለጫው የተገለጸው። በዋናነት በተለይም የአባይ ወንዝን በተመለከተ ከተጠቃሚነት ጋር ያሉ ጥያቄዎችን በውይይትና በድርድር እንፍታቸው በሚል የተለያዩ መድረኮች ቢዘጋጁም ወይም ደግሞ እድሎች ቢሰጡም በዛ ተሳታፊ ለመሆን ፈቃደኛ አይደሉም። ከፍተኛ የመንግስት አመራሮች ፈቃደኛ አይደሉም። ከዚህ ባሻገር ግን በሚያገኙት የተለያዩ ዓለም አቀፍ ሚዲያዎች ላይ ዓለም አቀፍ መድረኮች ላይ ሀሰተኛ የሆኑ መረጃዎችን በማሰራጨት ላይ ነው ተጠምደው የሚገኙት ማለት ነው። ያው ነገር ግን ያው እውነታው እንደዛ እንዳልሆነና ኢትዮጵያም ከዚህ በኋላ ይህን መሰል ድርጊት እንደማትቀበለው በተለይም ከዚህ ጋር በተያያዘ በሀገራችን ደግሞ የተለያዩ ግጭቶችንና ደግሞ የማይደገፉ ሀሳቦችን በማቀነባበር ላይ ግብጽ እየተሳተፈች ትገኛለች። ይህንን ስራዋን ደግሞ ሌሎችም የሚመለከታቸው አካላቶች ሊገቱት እንደሚገባ ተነስቷል በመግለጫው። ከዚህም ባሻገር እንግዲህ የአባይ ወንዝን በተመለከተ በተለይም ናይልም ራሱ 86 በመቶ የሚሆነውን የምትቸረው ኢትዮጵያ መሆኗ ይታወቃል። ከዚህም ባሻገር ኢትዮጵያ እንግዲህ በግዛቷ ውስጥ በድንበሯ ውስጥ የሚገኝን የተፈጥሮ ሀብት ለመጠቀም የማንንም ፈቃድ መጠበቅ አይጠበቅባትምና ይህም በመግለጫው የተመላከተ ጉዳይ ነው። ነገር ግን ኢትዮጵያ ያላትን የተፈጥሮ ሀብት በመጠቀም ሂደት ውስጥ ለብቻ አይደለም የውጭ ጉዳይ ፖሊሲዋ በቀደመውም ጊዜ እንዲሁም ደግሞ አሁን ከለውጡም በኋላ እንግዲህ ያላት የውጭ ጉዳይ ፖሊሲ ሰጥቶ መቀበል ፍትሃዊ ተጠቃሚነት ላይ ያጠነጠነ ነውና አሁንም ቢሆን በዚያ መልኩ ለሚመጡ ስምምነቶች ኢትዮጵያ በሯ ክፍት ነው። ከዚያ በተቃራኒ ግን ሉዓላዊነቷን የሚሸረሽሩ እንድትበታተን የሚያደርጉ ሀሳቦች ላይ የሚራመዱ ግን የቅኝ ግዛት ሀሳቢዎችን እንደማትቀበላቸው በመግለጫው ተመላክቷል ማለት ነው። በየጊዜው እንግዲህ ኢትዮጵያ የተለያዩ ፕሮጀክቶችን ስትጀምር ኢትዮጵያ የእድገት ጉዞዋን ስትጀምር በየዘመናቱ የሚያጋጥሟት ፈተናዎች አሉ። ነገር ግን እነዚህን ፈተናዎች ደግሞ የታላቁ ህዳሴ ግድብ ላይ አንድነታችን በትብብር ሰርተን እውን እንዳደረግነው ሁሉ አሁንም ለሚሰሩ ትልልቅ ፕሮጀክቶች የተለያዩ ውጭ ሀገር ፕሮፓጋንዳዎች እያንዳንዳችን ሀገራችን ዲፕሎማት በመሆን የተለያዩ ስራዎችን መስራት እንደሚጠበቅብን ቀደም ብለን ስላነሳው የነበረው ብሔራዊ አንድነት ንብረ ብሔራዊ አንድነትን በማጠናከር የጋራ ሀገራዊ ጥቅማችን ላይ በጋራ ልንሰራ እንደሚገባ ማመላከቻ ነው ብዬ አስባለሁ። ልክ ነው። አንቺም እንዳልሽው ነው የአባይ ወንዝን በተመለከተ ነው በርካታ የሷ ሀሳቦች ማጠንጠኛ። ከዚያም ባሻገር ግን ሌሎች ብሔራዊ ተጠቃሚነታችንን ለማረጋገጥ የባህር በር አማራጭን መመልከት እንችላለን። ከዚያ ጋር ተያይዞ በምናደርጋቸው ውይይቶችና ስምምነቶች ላይ ጣልቃ ገብነቷን ተመልክተናልና በተለይም የአባይ ወንዝን በተመለከተ እንደ ሀገር ያለን አቋም በዚህ ትውልድ ብቻ ሳይሆን በቀጣዩም ትውልድ ሰርጾ የሚቀጥል ስለመሆኑ በመግለጫው መደምደሚያ ላይ ተጋርቷል። ወደ ተከታዩ መረጃችን እናልፋለን። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 3ኛ መደበኛ ስብሰባው በትላንትናው ዕለት አካሂዷል። በዚህም እንግዲህ በጠቅላይ ሚኒስትር አብይ አህመድ የተሰየሙ ሹመቶች ጸድቀዋል ማለት ነው። በዚህም ያው የግብርና ሚኒስቴር አዲሱ አረጋ፣ የሰላም ሚኒስቴር መሐመድ እድሪስ እና የኢቢሲ ዋና ስራ አስፈጻሚ ደግሞ የቢኒያም ኤሮ ሹመቶች ጸድቀዋል ማለት ነው። በዚህም ሚኒስተሮቹ በምክር ቤቱ ፊት ቆመው እንደ ተቋም የተጣለባቸውን ኃላፊነት ብሎም ደግሞ ህዝባቸውንና ሀገራቸውን ለማገልገል ቃለ መሐላ ፈጽመዋል ማለት ነው። ይህም አንድ የተጋራ ነው መረጃችን ነው። ሌላው መዲናችን አንድ ሁነትን አስተናግዳለች ማለት ነው። ከ40 በላይ ሀገራት የተሳተፉበት እንዲሁም ደግሞ ከ800 በላይ የሚዲያ ባለሙያዎች እጩ የነበሩበት ሲወዳደሩ ሲፎካከሩ የነበረበት የአፍሪካ የሚዲያ አዋርድ ነው። በዚህም እንግዲህ የኢቢሲ ጋዜጠኛዋ መታሰቢያ ደረጀ በስፔሻል ካታጎሪ ወይም ደግሞ በልዩ ዘርፍ አሸናፊ ሆናለች ማለት ነው። ያው በተለያየ መልኩ በተለይም በሚዲያው ላይ ተሳትፎ የነበራቸው የአፍሪካ ልጆች የታጩበት የተወዳደሩበትና እውቅና የተሰጠበት መድረክ ነው ማለት ነው። ይህም ወደ ማምሻው ላይ የተጋራ ነው። ደስ የሚያሰኝ አንዱ መረጃችን ነው። ደስ የሚል መረጃ ነው። መታሰቢያ ደረጀ እንግዲህ በትናንትና ምሽት ያገኘችው ሽልማት እንደ ተቋምም የሚያስደስት ነው። እንኳን ደስ አለሽ ማለት እንፈልጋለን። ከሁለት ቀን በፊት ደግሞ ሌላኛው ጋዜጠኛችን ደምስ መኩሪያም የኢጋድ ተሸላሚ ሆኗልና ተቋማችን ምን ያህል ብቁ የሆኑ ጋዜጠኞችን እያፈራ እንደሆነ የምናይበት አንዱ መለኪያው ነው። ለሁለቱም ለተቋማችንም እንኳን ደስ ያላችሁ ማለት እንፈልጋለን። መልካም። ከዚህ ጋር በተያያዘ ግን ያው አጠር አድርጌ በተለይም ያው ማታ ላይ ነበር ሁነቱ የተዘጋጀው። ከዛ በፊት ግን አንድ ሲያነጋግር የነበረ መረጃ አለ። ሀገራችን በርካታ ሁነቶችን እያስተናገደች ትገኛለች። ይህንንም ሁነት እንዴት ልታስተናግደው ተመረጠች የሚል አንድ መረጃ አጋርተን ነበርና እሱም ብዙዎች የወደዱት ልጥፋችን ነው። በተለይም በርካታ
ሆኖ የልማት ሪፎርሞች ልንለው የምንችለው ለውጦች ተደርገዋል። በተለይም ካለፉት ከሁለት ዓመታት በኋላ የተሰሩ ስራዎች ለዚህ አዋርድ ወይም ሁነቱን እንድታዘጋጅ እንድትመረጥ ስለማስቻሉ ነው የተገለጸው። ከዚህ ባሻገር ሁነቱ የሚዘጋጀው በአፍሪካ የነጻነት አባቶች ልጆችና በአፍሪካ ህብረት ብሮድካስቲንግ አማካኝነት ነው። በእነሱ እይታ ደግሞ ከኢትዮጵያ የተሻለ ይህንን ሁነት በልኩ አድርጎ የሚያዘጋጀው ሀገር ባለመገኘቱና ከዚህም ባሻገር የኢትዮጵያ አየር መንገድና ሌሎች መሰል ዓለም አቀፍ ተቋማት በኢትዮጵያ በመገኘታቸው ምክንያት ሁነቱን እንድታስተናግደው ስለመመረጧ የተገለጸ ነው ማለት ነው። ወደ መቋጫው መረጃችን እናልፋለን። ያው ጠቅላላ አድርጌ ለማቅረብ እሞክራለሁ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ እንግዲህ ለአፍሪካ ዋንጫ ማለፉን ተጋርተናል። ያው እንግዲህ የመረጃ ብዙዎችን ያስደሰተ መረጃ ነው። በተለይም ለመጨረሻ ጊዜ ስናልፍ እነዚህ ልጆች አልተወለዱም ነበረ አይታችሁ አስተውላችሁት ከሆነና ከዚህ ጋር ተያይዞ ግን ለዚህ ማሸነፋቸው ወይም ደግሞ ለለውጡ ሚስጥሩ ምንድነው ሲል ኢቲቪ የኢትዮጵያ እግር ኳስ ፌዴሬሽን ኢሳያስ ጅራን ጠይቆ ነበረ። ከዚህ ጋርም በተያያዘ እንግዲህ እንደ ሀገር ባለፉት 4 ዓመታት አንድ ኳስ ለአንድ ሰልጣኝ የሚል ፓይለት ፕሮጀክት ተካሂዶ ነበረ። በዚህም በመላው ሀገሪቱ የሚገኙ እድሜያቸው ከ15 እስከ 17 የሆኑ የእግር ኳስ ችሎታ ያላቸውን ልጆች በመምረጥ እንግዲህ እነሱን የማሰልጠን ወይም ደግሞ ሙሉ በሙሉ ትኩረታቸው እግር ኳሱ ላይ እንዲሆን በማድረግ የተሰራ ስራ ስለመኖሩ ገልጸዋል። ከዚህም ፕሮጀክት እንግዲህ ለብሔራዊ ቡድኑ እጩ የሆኑ ወይም ደግሞ ተመራጭ የሆኑ ወደ 14 ተጫዋቾች ስለመገኘታቸው ገልጸዋል ማለት ነው። ያው ሰብሰብ ለማድረግ ያክል እግር ኳሱ ላይ ኢንቨስትመንት ጊዜና ትኩረት ከተሰጠው ለውጥ ማምጣት እንደሚቻል የታየበት ፕሮጀክት ስለመሆኑ በተለይ ታዳጊዎች ላይ በሚገባ ለብሔራዊ ቡድኑ ተስፋ ነው። እውነት ነው። መረጃዎች እነዚህን ይመስሉ ነበር። ያው ካለን ሰዓት አኳያ እናመሰግናለን አፎሚያ።